ማችት ምን ቀረኝ እንግዲህ በቃ ምን ቀረኝ እስኪ ምን ቀረኝ ዝና ለቤተሰቡ ሲልፋሽ እስኪያቸው ተሻለሽ? አዎ ተሻለኝ። ብታይ ዛያዩት ነገር ቅድስቲ የኔ እናት ልብሶቹን አልገዛሁልሽም። እንኳን አንቺ ተሻለሽ፣ እንኳን አንቺ ደህና ነሽ። ሁሉም ነገር ይቀራል። እስቲ ወራጅ ጀግናነ እንኳን ደስ አለ። ለልጅ ሁሉንም ነገር ሰጠው፣ ያለኝ በሙሉ ነገር አደረግኩ። እናም በስተመጨረሻ ይኸው ተሳካ። አንተ የአባትነት ተምሳሌት ነህ። ስለተሳካልኝ ደግሞ በጣም ደስ ብሎኛል። ደህና ነሽ? እኔ ደግሞ ባል የለኝም፣ ግን በቅርቡ አገባለሁ። ማንን ነው የምታገቢው? እኔ እንጃ ምሳሌ፣ ግን እድሜ እየሄደ ስለሆነ ከዚህ በኋላ ብዙ መጠበቅ አልፈልግም። ካገባሽ ከዚህ ቤት ትወጫለሽ አይደል? ባልሽ ጋርም ትሄጃለሽ። አሁን እኮ አንቺም ትልቅ ልጅ ሆነሻል። አሁን ደግሞ እኔ ማዶቼ እና አንቺ አይነት ቆንጆ ልጅ መውለድ እፈልጋለሁ። የምሳሌ አድናቂዎች እንኳን ደስ አላችሁ። ምሳሌ ታክማ ድና እየቧረቀች ተመልሳለች ማለት ነው። ብሩክም ደስታው ወደር የሌለውም፣ ውስጡ በሀሴት ተሞልቷል ማለት ነው። ነገር ግን ከሞገስ ጋር ቅር መባባሉ ሰላሙን እየነሳው ስለሆነ እሱን ይቅርታ መጠየቅ አለብኝ እያለ ነው። ቅድስትም እንደዚሁም በጣም ደስ ብሏት ደስታውን መቆጣጠር አቅቷታል ማለት ነው። ማህሌትና ዝናም እንግዲህ እነኚህ ሰዎች ማስወገድ አለብን እያሉ ደፋ ቀና እያሉ ይገኛሉ። መጨረሻ ላይ ምን ተፈጠረ የሚለውን አብረን ምና ይሆናል። እስከ ፍጻሜው ድረስ አብራችን ቆዩ እያልኩ በአክብሮት ጠይቃለሁ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ። አዲሶች ሰብስክራይብ እያደረጋችሁ አዲሶች ነባሮችም ደግሞ ላይክስ ኮሜንት እያደረጋችሁ ሀሳብ አስተያየት መስጠት ትችላላችሁ። ሁላችሁም ከልብ አመሰግናለሁ። እነሆ ምሳሌ ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ ምሳሌ ብዙዎቻችን ምሳሌ መታከም አለባት መሞት የለባትም እያለን እንግዲህ በኮመንት ጥይት መተኮስ ብቻ ነበር እየቀረ ማለት ነው። ነገር ግን እግዚአብሔር ይመስገን ያው ታክማ ከብዙ ሳምንታት በኋላ ታክማ ተመልሳለች። እየቧረቀች በደስታ ተመልሳለች ማለት ነው። እንደ ልቤ መጫወት አልቻልኩም በፊት እያለች ትጨነቅ ነበር፣ ግን አሁን እንደ ልቧ እየቧረቀች እየተጫወተች ተመልሳለች ማለት ነው። ነገር ግን ቦሌ ሊቀበሉ የሄዱት ዳጣና ቅድስት ነበሩ። እንግዲህ ብሩክ ብቻውን ነበር ሻንጣ እየጎተተ የመጣውና እሱም ብቻውን ሲያዩ በጣም ደንግጠው ነበረ። ቅድስትም ራሷን ይዛ ነበር እያለቀሰች የነበረችውና ምሳሌስ የት ሄዳ ነው እያለች በጣም ተደናግጣ ነበረ። ዝናና ማህሌትን መኪና ውስጥ ሆነው ቦሌ ድረስ እነሱን ለመከታተል ሄደው ነበር። እንግዲህ ብሩክ ብቻውን ሲመጣ አይተው ሞታለች ያች ልጅ የት አባቱ ብላ ማህሌት ደስታዋን አጣጥማ ሳጨረስ እንግዲህ ምሳሌ ከመኪና ስር እየሮጠች ወጥታለች ማለት ነው። አልሞተችም እቺ የደረቅ ልጅ አለች። አሁንም ይኸውልህ ወጣች እኮ ከመኪናው ስር እየሮጠች ትላለች። ያን ነገር ግን ስታይ ሰራተኛዋ ቅድስት ልታለቅስ ነበረ፣ ግን እሷን ስታይ ደስታውን መቆጣጠር አልቻለችም። ዘላ አጠገቧ ብትደርስ ዘላ አጠገቧ ትደርስ ነበር፣ ግን በጣም እየሮጠ ልታቅፋት እየሮጠ ትገኛለች። ምሳሌም እንደዛው ማለት ነው። ግን በማኪና ውስጥ ሆነው ጠላቶቻቸው ማህሌትና ዝና ግን እረር ቀጥል እያሉ ይገኛሉ። አያቸው እንዴት እንደሚሆኑ በአይናችን እያየኮ ልጁን አሳክሞ መጣ፣ እንዴት እንደምትሮጥ አያዝ ደግሞ ድናለች እኮ እያለች ቀጥል እረር እያለ ትገኛለች ማህሌት ማለት ነው። ብሩክና የብሩክ ደጋፊዎች ግን ያው በጣም ደስ ብሏቸው ምሳሌ ታክማ ስለመጣች በጣም ደስታቸው ወደር የለውም ማለት ነው። እንደዚሁም ዘናም ደግሞ ተደብቆ እየተከታተላቸው ነበረ። እሱም እንግዲህ ሉላ ናት መሄድ መከታተል አለብህ፣ ብሩክ ደስታውን አጣጥሞ ሳይጨርስ የሆነ ነገር እንዳያደርጉ ስላለችው ተደብቆ እያያቸው ነበረ። እንደዚሁም ደግሞ ዝናና ማህሌትም ተደብቀው ቦሌ ድረስ መኪና ውስጥ ሆነው እያዩቸው እንደሆኑ ሁሉም ነገር እሱ ደርሶበት ነበረ። ነገር ግን ብሩክን ላለ ማስነካት ነው ተከትሎ ሄደውና ነገር ግን ዳጣ ደውላ ብሩክ መጣ እኮ ስትለው መጣ እንዴ እኮ እንደና መጣ ነው ያላት። ምንም ድንጋጤ ምናምንም አልታየበትም፣ ደስታም አልታየበትም።
እና እንደዚህ ብቻ ነው እንዴ የምትለኝ ስትለው እንግዲህ እሷም እና ምን ልበለሽ ታዳ ይላታል ማለት ነው። እንዴ ደንገጥም ደስም አላለከም እኮ እንደስለ አይቻችሁ ነበረ ቦሌ ድረስ እኮ አበሬያችሁ ነበርኩኝ እነዝናና ማህሌትም እዛ ድረስ ነበሩ አይቻችኋለሁኝ በማለት እንግዲህ መልስላታል ማለት ነው። እንግዲህ ብሩክ በጣም ደስ ብሎታል ማለት ነው። ቅድስትም እንግዲህ ጠምጠም ብላበት ሰላም ብለዋለች። ይሄ የኔ ውጤት ብቻ አይደለም ያንቺ ውጤትም ነው በማለት እንግዲህ ምስጋናውን እያቀረበላት ይነሳል ማለት ነው። ዳጣና ሳሌም እንግዲህ እንደ ልባቸው እየሮጡ እየተጫወቱ ይገኛሉ ማለት ነው። ነገር ግን በመንገድ ላይ ፊት እየሮጡ ሲሄዱ ድንገት መኪና ገጭቷት ነበረ። መኪና ኬት እንደመጣ አይታወቅም እና እንግዲህ ዝናም ሊሆን ይችላል ሌላም ሊሆን ይችላል። እየሮጠች መንገዱን ስትሄድ እንግዲህ ለትንሽ ሁላችንም በጣም ደንግጠን ነበረ መኪና ገጫት ብለን። ነገር ግን መኪናው አልገጫትም፣ ከፊቱ ቆማ ነበር ለሰዓታት። ነገር ግን እነሱም በጣም ተደናግጠው ወይኔ ልጄ እያለ እንግዲህ ቡርክም ሄዶ ልጅቷ ወደ ዳር ላይ ጎትተው አውጥተዋታል ማለት ነው። እኛም እንግዲህ ወይኔ ደስታውን አጣጥሞ ሳይጨርስ ቧርቃ ሳትጠግብ ደስታችንን ሳናጣጥም መኪና ገጫት ብለን ሁላችንም ደንግጠን ነበር። ግን ምንም አልሆነችም ማለት ነው። እንግዲህ ደስ በሚል ሁኔታ እየተጨዋወቱ ወደ ቤታቸው ገብተዋል። ቤትም ገብተው እንግዲህ ማዕድ ቀርቦላቸው በደስታ እየበሉ ይገኛሉ። እንግዲህ ምን ተፈጠረ እየተባለ ብሩክ እንግዲህ የተፈጠረውን አዲስ ነገሮች እየጠየቀ ይገኛል ማለት ነው። እንግዲህ ዳጣም ቤተሰቦቿን እየፈለገች እንደሆነች ትነግረዋለች። እንደዚሁም ደግሞ ማህሌትና ኤፍራታም ሸቤ ገብተው እንደሆነ ይነግሩታል። እሱም እንዴት ነው ሸቤ የሚገቡት በምን ምክንያት ሲል እንግዲህ ይጠይቃታል። እሱም ቤት ድረስ መጥተው ነበረ። ከዛን ቤት ድረስ ሲመጡ እንግዲህ ቅድስት ለፖሊስ ደውላ አስያዘቻቸው በማለት ነው እንትን ያሉ ይነገሩትና እንግዲህ ወሬ ብዙ በዝቶባታል ይመስላል። ዳጣ እንዴ ሪጅኝ እንጂ ቅድስት እያለቻት ትገኛለች ማለት ነው አዳዲስ ወሬ። እሷም እንግዲህ አዎ መጥተው ነበረ እቤት ድረስ ገብተው ነበረ። ነገር ግን ባለፈው መርማሪ ፖሊሱ ስልኩን ስለሰጠኝ ደውዬ እሱን ጠራው ለ3 ቀናት ታስረው ነበረና ዝናዋሱ ነው አስለቀቃቸው በማለት ነው የነገሩት ማለት ነው። እሱም እንዴት ቢንቁኝ እንዴት ቢደፍሩኝ ነው እቤቴ ድረስ የመጡት? አሁን እጋፈጣቸዋለሁ አለቃቸውም ሁላቸውንም በማለት ይገኛል ማለት ነው። እንግዲህ በፊቱም ለልጁ ሲል ነው ብዙ ዋጋ እየከፈለ እየተመታ የነበረው። ማህሌትን በጥፊ እስከምትመጣው ድረስ ዝም ብሎ እየተቀበለ ነበር። እንደዚሁ ዝናም ሲያሰቃየው ሲመታው ዝም ነበር ያለው። አሁን እንግዲህ ተራው የብሩክ ነው ማለት ነው። እና እንግዲህ አለቃቸውም ካልተውኝ ሁላቸውንም እጋፈጣቸዋለሁ ምንም ወደኋላ የሚመልሰኝ ነገር የለም እያለ ይገኛል ማለት ነው። እንደዚሁም እንግዲህ ሌላም አዲስ ወሬ አለ። ሉላም እኮ ዝናን አናቱን ብላ ወጣች በማለት ትለዋለች ማለት ነው ዳጣም። እሱ እንግዲህ እንዴት ሲል አይ ሰውየው በጣም ጠገበባት፣ በቃ አናቱን ብላ ወጣለች። አሁን ያለችው ሞገስ ጋራ ነው ያለችው በማለት ትለዋለች። በጣም ደስ ይላል በማለት እሱ እንግዲህ ደስ ብሎት እና አብረው ናቸው አሁን ያሉ ሲል አዎ አብረው አለማቸውን እየቀጩ ነው በማለት ነው የነገረችው ማለት በጣም ደስ ይላል። ነገር ግን አብረው መሆናቸው ደስ ቢለኝም ብሩክ እሱን አሳልፌ መስጠቴ በጣም ቀር ብሎኛል። እሱ ስለተቀየመኝ በጣም ቀር ብሎኛል። ውስጤ ደስታ እየተሰማኝ አይደለም። ልጄ በመታከሟ ልጄ በመዳኗ ደስ ብሎኛል። ነገር ግን ይህ ሁሉ ዋጋ የከፈልኩት ለልጄ ስል ነው። ራሴን አሳልፌ የሰጠው ጓደኛዬን ያለኝን ነገር ሁሉ አሳልፌ የሰጠው ለልጄ ስል ነው። ቢሆንም ግን አሁን ሞገስን መካስ አለብኝ። እሱ ይቅርታ መጠየቅ አለብኝ። እሱ ይቅርታ ካልጠየቅኩ ምን ጊዜም ውስጤ ሰላም አያገኝም እያለ ይገኛል ማለት ነው። ዳጣም እንግዲህ እንገናኝ ወይ ናና እንኳን ደስ አለህ ብለው ወይን ይቅርታ ይጠይቅህ መጥቶ ብለውም አይሆንም አመሰግናለሁ ስልክሽን ዝጊልኝ መጥቼም አልጠይቅም እሱም እንዲያገኘኝ አልፈልግም በማለት ነው እየመለሰላት ማለት ነው። እሷም እሺ ነገ እንገናኛለን ተባብለው ነበረ። ነገር ግን ማህሌት አሁንም አላረፈችም። ሰዎች እንዲከታተሏቸው እሱ ቤት ማን ነው የሚገባው ማን ነው የሚወጣው ብሩክ ቤት ተከታተሉልኝ በማለት ጠባቂዎቹን እንግዲህ አጠናክራ ነግራ አስጠንቅቃቸው ትገኛለች ማለት ነው። ምክንያቱም እንግዲህ ሞገስም ወደ ብሩክ ቤት ወይን እንኳን ደስ አለክ ለማለት ይሄዳል ወይም ደግሞ ብሩክ እሱን ለማግኘት ይሄዳል። ስለሆነ ወደሚሄዱበት ሁሉ ተከታተሏቸው በማለት ነበረ ያዘዘችውና ነገር ግን ለቀናት እየጠበቁ ነበረ። ብሩክ ከቤቱ አልወጣም። ሞገስም ወደ እሱ ቤት አልሄደም። ምንም ፍንጭ አላገኙም። ግን ከቀናት በኋላ ደግሞ ፍንጭ አግኝተዋል ማለት ነው። እሱም እንግዲህ ብሩክ የግዴታ መገናኘት አለብኝ ከሞገስ ጋራ ውጭ ላይ እንኳን ቢሆን ይምጣና እንገናኝ በማለት እንግዲህ ውጭ ላይ ሊገናኙ ተቀጣጥሯል ማለት ነው። እንግዲህ ነገር ግን እየተከታተሉ ሰዎቹ
ብሩክና ዳጣ ከቤት ሲወጡ ብሩክና ዳጣ ከቤት ወጥተዋል። እየሄዱ ነው፣ እየተከታተልናቸው ነው። ሲቀመጡም ተቀመጡ፣ ሲንቀሳቀሱም ተንቀሳቀሱ እያለ ለእሷ ይነግራታል። እሷ ደግሞ ደውላ ለዝና እንደዚህ አይነት ቦታ ናቸው እያለች እንግዲህ ኢንፎርሜሽን እየሰጠችው ትገኛለች። እንደዚሁም እንግዲህ እሱን ለማማለል ዝናዬ እያለችው ትገኛለች። እንግዲህ ኤፍራታም እንግዲህ ከመቼ ወዲህ ነው ደግሞ ይህ ማለት የጀመርሽው? ከመቼ ወዲህ ነው ያንቺ የሆነው ስትላትም እንግዲህ የራሴ ያደርገዋለሁ አለቀውም። ይሄን እንደዚህ ያለ ሀብታም ሰው አግኝቼ አለቀውም፣ በፍቅር አማልለዋለሁ። እንደዚህ አይነት ወንዶች ደግሞ ጅል ናቸው፣ አንዴ ካፈቀሩ ወደ ኋላ አይመለሱም እያለች ነገር ግን እሷ ትኩረቷ ዝናን የራሷ ለማድረግ ወይም ደግሞ ዝናን በፍቅር ለማማለል ይመስላል። እንግዲህ በጣም ተናዳለች። እሱን ለማማለል ብትፈልግም ግን ሞገስን ካስወገድ ነው እሱን ከገደል ነው እቤት ገዛልሻለሁ ስላላት ይህን ሁሉ ዋጋ የከፈልኩት እቤት ገዛልሻለሁ ስላለኝ ነው ዝና እንደምንም ብዬ ግን እችን ቤት ማስገዛት አለብኝ ትላለች። እንደዚሁም እሱንም በፍቅር ለማማለልም ትሞክራለች። እንግዲህ ኬቱ እንደምትሆን አይታወቅምና በጣም ገራት ጋብታለች ማለት ነው። ዝና ግን ወይ ፍንከች ሰውነሽ ውሻ እያላትም አይደለም ማለት ነውና እሱ ማን ቢሆን ነው እንዴት ቢሆን ነው እኔን ቀና ብሎ እማየኝ እኔን ስማ ፈቅረኝ ምን ስለሆነ ነው እያለች እንግዲህ ኤፍራታን እያማከረቻት ትገኛለች። ኤፍራታም እንግዲህ እንደምንም በለሽ እሱን አጥምጂው እያለች እየገፋፋቻት ትገኛለች ማለት ነው። የሆነ ነገር ግን ወለም ቤል ተሳስተሽ ነበር ነው ምትላት ኤፍራታ። እንግዲህ ጥቅም ፈላጊ ናት ማለት ነው እንደዚሁ እንደምንመለከታት ከሆነ። ነገር ግን ሉላ እባክህ ሄደህ ይቅርታ ባያደርግልህም ይቅርታ ባታደርግለትም ነገር ግን በውስጥ የያዝከውን ቂም መርሳት አለብህ። ሄደህ እንኳን በሰላም ተመለስክ በልና መርቀው እባክህ። ሄድ ባትችል እንኳን በስልክህ እንኳን ደውለክ መርቀው ብሩክን እያለችው ትገኛለች ማለት ነው። እሱም እሺ አንቺ ታልሽ፣ ነገር ግን ውጪ ላይ እንገናኝ እያሉኝ ነው። ሄጄ ውጪ ላይ ተገናኝተን እናወራለን፣ ውጪ ላይ መርቀዋለሁ እያለ ነበረ። ነገር ግን ውጪ ላይ ሊገናኙ እሱን ቁጭ ብለው እየጠበቁት ነበርና ነገር ግን ሰውየው እየተከታተላቸው ነው። እሱም እነሱ ወዳሉበት እያመራ ሄዷል ማለት ነው። ነገር ግን ከቤት ሲወጣ ኬክ ግዛልኝ እናና ብላ እንግዲህ ካለክ ነው ያለችው ማለት ነው። አሳዛኟ ሉላ ማለት ነው። እሱም እሺ ላንቺ ያለውን ለማን ሊሆን እገዛልሻለሁ ብሏት ነው ሄደውና ነገር ግን እነሱ ያሉበት አካባቢ ሲደርስ በዙሪያቸው ተከበዋል። የተከበቡትም እንግዲህ በጠላቶቻቸው በማህሌትና በዝና ነው ማለት ነው። ማህሌትም ከርቀት ሆና እነሱ ያሉበት አካባቢ ቆማ ነበረ፣ ዝናም እንደዛው ማለት ነው። ነገር ግን እሱ መኪና ስር ተደብቆ ደውሎ እንዲህ እናንተ ዝናን ይዛችሁ ነው እንዴ የቀጠራችሁኝ ቢላቸው፣ አሬ ምን ዝና ነው የምታወረው? ምንም ዝናን አልያዝንም ሲሉት፣ ለማንኛውም ተነሽና አካባቢሽን ቃኝ፣ ዞር ዞር በይ አየታርጊው አካባቢሽን በማለት ይላታል ማለት ነው ዳጣን። እሷም እሺ እኔ እፈራለሁ እሱ ለምንድን ነው የሚከታተለን ቆይ ትለዋለች ማለት ነው። እሺ በቃ ዞር ዞር እላለሁ በማለት እሷም ትነሳለች። እሱም እንግዲህ መኪና ስር ተደብቆ ያለውን ነገር እያየ ነበረ። ክትትላቸው እንደቀጠለ ነው፣ የማህሌትና የዝና ክትትል ማለት ነው። ዝናም አልተዋቸውም ይለይልናል እያለ ነው ማለት ነው። እንግዲህ አሁን እንደምናየው ከሆነ ሞገስም የሚፋታው ሰው አይደለም። እንደዚሁም ደግሞ ብሩክም ልጁን አሳክሞ ስለመጣ ማንም የሚፋታው ሰው የለም። እንግዲህ የብሩክ ሽጉጥ ያለው ሞገስ ጋ ነው ማለት ነው። ሞገስ እንግዲህ አልፋታቸውም ብሎ እንግዲህ ሽጉጧን ተሸክሞን የሚሄደው ማለት ነው። እንግዲህ ልጄ ስለዳነችልኝ እግዚአብሔር ይመስገን በጣም ደስ ብሎኛል፣ ነገር ግን ጓደኛዬን መካስ አለብኝ እያለ ነው ማለት ነው። እንግዲህ ዳጣም ተንግዲህ ባንተ ነው የምጠራው፣ ዳጣ ብሩክ ሲባል በጣም ነው እኮ የሚያምረው፣ እንግዲህ ከዛሬ ጀምሮ ዳጣ ብሩክ ነው የምባለው እንግዲህ ብትለው፣ ለምን እንዴ ቤተሰቦችሽ ከተገኙ ለምን በእኔ ትጠሪያለሽ? እንደው በአባትሽ ስም ነው የምትጠሪው፣ በቅርብ እናገኛችኋለን ቤተሰቦችሽን ቢላትም አይሆንም በአባቴ ስምስ አልጠራም፣ አባቴ እኮ ነው የጣለኝ አሉ፣ ወንድ ነው ጥሎኝ የሄደዋሉ መንገድ ላይ፣ ስለዚህ በአባቴ ስምማ አልጠራም በአንተ ስም ነው የምጠራው፣ ግን እናቴን ባገኛት ደስ ይለኛል እያለች ትገኛለች ማለት ነው። እሱም አዎ ትገኛለች፣ በቅርብ እናገኛታለን አይዞሽ እያላት ይገኛል። እኔ እኮ ቤተሰቦች ያሉሽ አይመስለኝም ሲላትም እንግዲህ እንዴ ምን ከሰማይ ወረደች ብለህ ነው እንዴ የምታስበው ነው ያለችውና እንግዲህ ሁልጊዜ ለቀልድም እያስመሰለ ሞገስ እንግዲህ አንቺ እኮ ዘረቢስ ነሽ የሚላት ሁልጊዜ በፊቷ ስለሚመላለስ እኔ እኮ ዘረቢስ አይደለውም እያለች ነው የምትገኘውና ነገር ግን አሁን እናገኛቸዋለን እያለች ነው የምትገኘው። እና እሷም እንግዲህ
ብሩክም ባይገኙ እኳ እኔ በቃ እንደ አባት እሆንሻለሁ በእኔ ስም ነው የምትጠሪ ብሎ እንግዲህ ቃል ስለገባላት በጣም ደስ ብሏታል ማለት ነው። እንግዲህ ያውን የቀረን የእሷን ደስታ ማየት ነው እና ሞገስና ሉላ ነጻ ወጥተው ፍቅራቸውን እንግዲህ በነጻነት መንቀሳቀስ እንዲጀምሩት እንግዲህ ማህሌትና ዝናየው አብቅቶላቸዋል። ነገር ግን እነሱን እናጠቃለን እያሉ ደፋ ቀና እያሉ ነው የሚገኙት። ግን እንግዲህ ማንም እጅ የሚሰጣቸው የለም ማለት ነው። ምክንያቱም ሞገስም ቆርጧል ማለት ነው። ብሩክም ደግሞ ከእንግዲህ ለማንም ወደ ኋላ የሚመለሰው ነገር የለም። በፊት ያው ልጄን ላሳክምበት ለልጄ ልኖርላት ብሎ ነበርና መጨረሻ ላይ ግን እሱ ተደብቆ እያለ የሆነ ሰዎች ወደ እሱ እያመሩ ናቸው። እነሱም እንግዲህ ማህሌትና ዝና ይሆናሉ። እሱ እንግዲህ በጣም ተደናግጧል ማለት ነው ሞገስ። ነገር ግን ከጀርባው የሆነ ነገር እያወጣ ይገኛል። እሱም እንግዲህ የብሩክ ሽጉጥ ይሆናል ማለት ነው። እንግዲህ ወደሱ እያመሩ ያሉት ማህሌትና ዝና ናቸው ይሆናሉ። እዛ አካባቢ ግን ነው ያሉት ማለት ነውና ብሩክና ዳጣም እዛ አካባቢ ስለሆኑ ምንም አያደርጉትም። ያው ይደርሱለታል ብዬ ነው ማስበው። ነገር ግን ሞገስ ዝናን ደውሎ ከመታው ነው እንጂ ሌላ ምንም የሚፈጠር ነገር የለም ብዬ የራሴን ግምት አስቀምጣለሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በሌላ አዲስ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ባይ ባይ። ሁላችሁም ከልብ አመሰግናለሁ ውድ ቤተሰቦቼ። ቸር ሰንብቱልኝ።